መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታረጉ ካራክተራችሁን ይሰራሉ። ማጣት ከባድ አይደለም? መበደር ከባድ አይደለም? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ፣ ካራክተራችሁ ተሰርቶ ነው የምትወጡት። ዘመዶቻችሁ መካከል ዕቃ የሚሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ዲፔንደንቶች በራሳቸው ምንም ነገር አይወስኑም። ካላማከሩ አይወስኑም። በሐሳባቸውም የራሳቸው ሐሳብ የላቸውም። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግ ማትል፣ የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤብ ማታረግ ጀንትል። አሳልፈው ይሄድ። አቁምና እለፍ በለው፣ አንተ ቅደም በለው። ካራክተር ጀንትል ሁኚ፣ አትጣይ። አሳይፈ እሷ አምታሽ ይሆናል መልሰሽ አትመያት። አንቺ ጀንትል ነሽ፣ አታረጊውም፣ ካንቺ አይጠበቅ። ጀንትል ሁኑ። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ በራሱ ጉዳይ ነው፣ የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ከዛ እምነት ይኑራችሁ። ከዛ ደግሞ ላቪንግ ሁኑ፣ ሰዎችን የምትወዱ ሁኑ። አያችሁ፣ ካራክተራችሁ ላይ ስትሰሩ ካራክተራችሁ ውብ ይሆናል። ሰዎች የሚወዱት ይሆናል፣ የተዋበ ይሆናል፣ የሚደነቅ ይሆናል። ሰዎች ከእናንተ ጋር መስራት ይፈልጋሉ። ተቀጥራችሁ የምትሰሩ ከሆነ ፕሮሞት ያደርጓቸዋል። እናንተ ሉዝ ማድረግ አይፈልጉም። እነዚህ የካራክተር ማስዋቢያዎች ናቸው። እንዴት ነው የሚሰራው ካራክተራችን? ቅድም አለን በኔቸር እና ነርቸር ነው አለን። ግን ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው፣ በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ፣ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አይደለም? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሆንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። ሂዩሚሌትድ ስትሆኑ፣ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት፣ ወዳጃችሁ ጨንቆት፣ እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ፣ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ፣ እንደው በቃ እንደው በሲል ገና ብድር ፈልገህ ነው ትሉታላችሁ። እሰጥሃለሁ፣ እኔ እሰጥሃለሁ፣ እውነታ እሰጥሃለሁ፣ ኖ ፕሮብለም። ለምን አልፋችኋል? እዛ ጋር ካራክተራችሁ ተሰርቷል፣ ጀነረስ ሆናችኋል። ፔኑን ታውቁታላችሁ። በፔን ውስጥ ነው ካራክተር የሚሰራው። አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ፣ ካራክተራችሁ ተሰርቶ ነው የምትወጡት። ቻሌንጅ ውስጥ ቴስት ትደረጋላችሁ። በሳፈሪንግ ውስጥ ታልፋላችሁ። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታችኋል? ጥብስ ሲሰሩ ወይወስዱና ስጋውን ትኩስ ምድጃ ላይ ይጥዱታል። ጭስ ይላል። ፔንፉል ነው። ሊያበስሉት ፈልገው ነው። ከዛ ምን ያደርጋሉ?
ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው፣ በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? ትቀምሳለች። ሌላ መንገድ አለው። ትወጓለች። በሹካ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። ከዛ ይመጣና ወጋ ያደርጋል በነገር። ምን አንተ አላበዛሁም እንዴ? አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል፣ ጨበር ይደረጋል። አልበሰልክም፣ ገና ነው። ከዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መጥተው ሲወጓችሁ፣ እኔ አሁን እንደዛ ነበርኩ። ሲወጉኝ ታገስና አላበዛሁም እንዴ አንተ፣ እኛ እንዴ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን እላለሁ። በኋላ ግን በደንብ ስንበስል ሲወጉን ግድ የለም እሺ ብለን ይወጣል። አሁን በስለናል። ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳርረውም። ምን ታደርጋለች? ታወጣዋለች። መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታደርጉ ካራክተራችሁን ይሰራሉ። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድን ነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው። ከዛ ሌላው ምንድን ነው? ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበሉ። ማለት ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚያንጹ ትችቶች። ሲተቿችሁ ተቀበሉ። ታትስ ኦኬ። ዝም ብሎ ለመሳደብ ብሎ የሚያመጣው አለ፣ እሱን አንቀበልም። ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ። ቅዱሱ መጽሐፍ ምን ይላል መሰላችሁ? ተግሳጽን የማይወድ አእምሮ የጎደለው ነው ይላል። ተግሳጽን መቀበል ጥሩ ነው። ይሄ ልክ አይደለህም ሲለኝ አስቤበት አይ ቲንክ ሶ ልክ ነህ እላለሁ። ስለዚህ ካራክተሬን አሳድጋለሁ። ከዛ ደግሞ ራሳችሁን ኢቫልቬት አድርጉ። ቁጭ በሉና ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ቅድም እንዴት ነው የተናገርኩት? በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። ስለዚህ ካራክተር ጣሪያውን ያነሳላቸዋል፣ ሲሊንጉን ያነሳል፣ ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ። ለምን እንደሆነ ታውቃላችሁ? ካራክተር። ስለዚህ ካራክተራችን ላይ እንስራ። ፐርሰናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏቸው? በጣም ኮምፒቲቲቭ የሆኑ መወዳደር የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው፣ መሄድ አለባቸው፣ ማሸነፍ አለባቸው፣ የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕ ኤዎች እነዚህ ናቸው። ታይፕ ኤዎች ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉት። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕ ቢዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው።
አድርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት። እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ አይደል የሚጽፈው፣ እኔ ካርድ ላይ በጣም በፍጥነት እየጻፍ ግን በጣም ጥርት ያለ ነው እና አንድ ቀን ካርዴን አነሳና ማን ነው ይሄን የጻፈው አለ። እኔ ነኝ አልኩት። አንተ ኮምፒውተር ነህ አለኝ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ አለ። የእኔ ፐርሰናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አሉ። ዲዎች ሁሉን ነገር ኔጌቲቭ አድርገው የሚያዩ ናቸው። ሁሉን ነገር እንትን ተደረገ ሰዋት እንትን ምን ዋጋ አለው? ዛሬ ስለ ፐርሰናሊቲ ካራክተር ምን ዋጋ አለው? ስለ ፐርሰናሊቲ ብታወሪ ዋናው ስራ ነው። ስሪ። እነዚህ ኔጌቲቮች ናቸው። ስለዚህ ያለ ቢያለ ሲያለ ዲያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ አይደለሁም፣ ኮምፒቲቲቭ አይደለሁም። ትንሽ ሪላክስ ማድረግ እወዳለሁ፣ ዘና ማድረግ እወዳለሁ። ግን ደግሞ ሲም ነኝ፣ ጥርት አድርጌ ደግሞ መስራት እወዳለሁና ራሳችሁን እዛ ውስጥ ታገኛላችሁ ማለት ነው። የመጨረሻ እነዚህ ፐርሶናሊቲ ዲስኦርደርስ ቢባሉ አሉ። ህዝቡ መካከል ስላሉ በጣም በፍጥነት ሊሄድባቸው፣ በጣም በፍጥነት ከዛ እንጨርሳለን። ህብረተሰቡ መካከል አሉ ፐርሶናሊቲ ዲስኦርደር ያላቸው ሰዎች። የመጀመሪያው አንቲ ሶሻል ፐርሶናሊቲ ዲስኦርደር። ምን አይነት ሰዎች ናቸው? ዘመዶቻችሁ መካከል ዕቃ የሚያወጡ የሚሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና ቅንጥስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ስብር ማድረግ ደስ ይላቸዋል። እነዚህ አንቲ ሶሻል ናቸው። ከዛ ናርሲስቲክ አሉ። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ፣ የነሱ ስማቸውን ይወዳሉ፣ የራሳቸውን። እንደውም ስሙ የመጣው ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም ነው የሚወዱት። የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሶናሊቲ ዲስኦርደር እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይልሃል። እያወራችሁ ነው። እንደሱም አይደለም ስልሽ እንደ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችኋል? ታጥቧል ይሄ ነገር እስቲ ደግመሽ ጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው ብላችሁ በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁም። እነሱ ግን እንዴ ምግቡን እየሰራች እያለች አስነጥሷት ቢሆንስ አስሏት ቢሆንስ ብሎ ያስባሉ። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ እያለሁና ምግብ ስንበላ እየበላን እንደዚህ ይላል። ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድነች ይለኛል። የሆነች ነገር አግኝቶ ምንድነች እቺ ምንድነች ይለኛል። እባክህ ተነሳ ከዚህ ድልለው። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች። አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሀሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ። ይልቅ ዲፔንደንቶች በራሳቸው ምንም ነገር አይወስኑም። ካላማከሩ አይወስኑም። በሀሳባቸውም የራሳቸው ሀሳብ የላቸውም። ለምሳሌ አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል እዚህ ጋር አንዱ ሰው። ሌላው ደግሞ
የትኛው ለውጥ ነው? የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል ይሄኛው ልክን 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው? ምን ለውጥ ነው የምትለው ሲል ወደዚህ ዞር ነው። እውነት እኮ ነው። ምን የትኛው ለውጥ መጣን? የትኛው ለውጥ መጣ ነው? የራሳቸው ውሳኔ የላቸውም፣ የራሳቸው አስተሳሰብ የላቸውም፣ ዲፔንደንት ናቸው። ከዛ ፓራኖይድ ፐርሶናሊቲ ሲወደ ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዩዋቸዋል። እዛ ጋ ያለውን ሰው ያይተዋል። ክራቫት ያደረገው የመንግስት ሰው አይመስልህም? እስቲ አስተያየቱን ያው ሁሉን ነገር ይጠራጠራል። እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁም። ሁሉን ነገር የሚጠራጠሩ ፓራኖይክ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽየስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ። ያሳፍረኛል ብለው የሚያስቡትን ሺዞታይፕ አሉ። እነዚህ የሰው ሀሳብ ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ። ብዙ ጊዜ ኢምፐልሲቭ ናቸው። ሰልፍ አክቹዋላይዜሽን የሚባል ነገር አለ። እሱም ብዬ ልጨርስ። እሺ፣ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች አሉን። ምግብ፣ መጠለያ፣ ልብስ አለን አይደል? ሁላችንም እንፈልገዋለን። ከዛ በኋላ ሴፍቲ ኒድስ አሉ። ሴፍ መሆን እንፈልጋለን። አንድ ጊዜ ከአንድ ጓደኛዬ ጋር እየሄድኩ ዝም ብሎ እንደዚህ ወደኋላ ዞር እያለ ያል አሁን እንሄዳለን። ዞር እያለ ያል ምንድን ነው የምትሰራው አልኩት። ወንድ ልጅ ዞር እያለ እያየ ነው የሚሄደው። ስለዚህ ሴፍቲ ኒድ አለ ማለት ነው። ሶስተኛው ሌቭል ላይ ስደርስ the need for belongingness ይባላል። ጓደኛ እንፈልጋለን፣ ፍቅረኛ እንፈልጋለን፣ የጠፋህ መባል እንፈልጋለን። ይሄ ኒድ ነው። አራተኛው ላይ ስደርስ the need for self esteem ይባላል። ሳምበዲ መሆን ትፈልጋላችሁ፣ በሆነ ነገር መታወቅ ትፈልጋላችሁ። አምስተኛውና የመጨረሻው ግን ሰልፍ አክቹዋላይዜሽን ይባላል። ሁሉ ሰው አይደርስበትም። እዚህ ጋር ስደርሱ it's not about you really፣ ስለ እናንተ አይደለም፣ ጉዳያችሁ አይደለም። ስለምትለብሱት ልብስ ማርክ ንጽህና አይደለም። ስለ ማርኩ ክርስቲያን ዳየር ነው ምንድን ነው ቦስ ነው you don't care። እኔ ፕሮፌሰር አስራት አስተምረውኛል። ፕሮፌሰር በእደ ማርያት ፕሮፌሰር ነቢያት አስተምረውኛል። 4ቱ ፕሮፌሰሮቼ ይነዱ የነበረው ቮልስ ዋገን ነው። እቺ እንደዚህ ቮልስ ዋገን። ፕሮፌሰር አስራት ቤታቸው አዲስ መርሰዲስ በሸራ ተሸፍኖ ተቀምጧል። የሚመጡት በቮልስ ነው። ለምን? ጉዳያቸው አይደለም፣ ያደረሳቸው እንጂ ሰልፍ አክቹዋላይዜሽን ጋር ስትደርሱ ስለ ሀገር ነው፣ ስለ ህዝብ ነው፣ ስለ ወገን ነው። ምጡቅ አስተሳሰብ ላይ ነው ያላችሁት። እዛ ጋር ድረሱ።